በደንብ ልንገራችሁ። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘርዋ ጋር ትመጣለች ማታ ከመሸ 10 o'clock 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው፣ ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ደ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድን ነው የምታወሩት? እኚህ መስኪን እናት አላረፉ። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቅቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘዌ አልዘጉትም። ማዘርዬ አላጠፉት። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪን እናት ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋዟ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነስ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። ስለዚህ ሊያለችው ጸበኛንን ታውቃላችሁ፣ መቀጥቀጥ እችላለሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ዛሬ ትንሽ በሚያሳዝን ቪዲዮ ነው የመጣሁላችሁ ማለት ነው። ያው ሁላችንም የምናውቃት የእህታችን ሀና እናት አርፈዋል ማለት ነው። እና ያረፉበት ምክንያትም ያው ከአሁን በፊትም ቪዲዮ ትንሽ አስገብቼላችኋለሁ እና በጣም ያሳዝናል። ለልጅቱ አላህ ሶብሩን ይስጣት። ደግሞ ልጅቱ አዲስ ነው የወለደችው፣ መጫት ናት ማለት ነው። እና እናቲቱ በጣም ነው የሚያሳዝኑት። የስራ ሰው ነበሩ እና እንደዚሁ እንዳጋጣሚ ስራ ሲሰሩ አድረው ደክሟቸው ሲሊንደሩን ሳይዘጉት በማዳር ያው ፈንድቶ ያኔ አፍኗቸው ነው የሚባለው። እንግዲህ ከልጅቷ አንደበት አልሰማንም። በእርግጥ ከሌላ ሰው ነው የሞቱበት ምክንያት እየተሰራጨ ያለው በየሶሻል ሚዲያው በዚሁ ተመሳሳይ ነው። ከልጅቱና ከቅርብ ቤተሰብ ይሄ ነው የሚል መረጃ ባንሰማም፣ በእርግጥ ግን የሆነ ማኛ እንደተናገረው እንደሰማችሁት ነው ማለት ነው። በጣም ያሳዝናል። አንድ ህይወት በቃ ተደሰትኩ ስትሉ አንድ ደስታ ስታገኙ አንድ ደስታ አጣጥማችሁ ሳትጨርሱ ሌላ ነገር ይፈጠራልና እውነት ለማውራት እናትየዋ ማለት ነው በጣም ለፊ ናቸው፣ የስራ ሰው ናቸው፣ ለስሙ አሜሪካ ናቸው። ግን በቃ ቪዲዮ እንደዚህ ሲቀርጹ ምናምን ስራ ነው። በጣም እረፍት ራሱ ይኖራቸው አይመስለኝምና ብቻ ያሳዝናል። ያው እናቶቻችን በእኛ ሊያርፉ በእኛ ትንሽ እፎይታ ሊሰማቸው ነው እንጂ የሚገባው እኛ ለእናቶቻችን እረፍት ልንሰጥ ነው እንጂ የሚገባው እንደዚህ ያረቅተን ጊዜ መሆን ጥሩ ነው ብዬ አላስብም። እንደኔ ሀሳብ ያው በአብዛኛው ሰው ሀሳቡ ተመሳሳይ ነው። እናት ደክማ ለፍታ ነው አይደል እኛን ትልቅ ደረጃ የምታደርሰው። እኛ ደግሞ ሲያረጁ እኛ እነሱን መጦር አለብን እንጂ
አርጅተውም ለእኛ እየሰሩ እኛን እንትን ማለት የለባቸውም ብዬ ነው የማስበው። አሁን እሷ ልጅቷ ሀና ማለት ነው ያለችው ተሻለ ሀገር ነው። እንኳን አይደለም አሜሪካ ሆኖ ይቅርና ኢትዮጵያን ሆነው ራሱ እናቶቻቸውን ቁጭ አድርገው ሰራተኛ የሚካድሙ ብዙ አሉ አይደለም። አሜሪካ ደግሞ ያው የተሻለ ነው፣ ትንሽ የተሻለ ነው እና እናቷ ምን አለ እረፍት። በእርግጥ ፈጣሪ ያጻፈው ነው የሚሆነው ሁሉም ነገር። እኛ ባልነው ቢሆን ብሎ የሚባለው ነገር ያው ፈጣሪ የጻፈው ነው ሁሉም ነገር የሚሆነው። በእርግጥ አትሞችም ቢላት አትሞትም ነበር፣ ያው ቀኗ ስለሆነ ነው። በእርግጥ ግን እንደው በጣም ቢዚ ናቸው። በቃ በስራ ነው እንዳለ ጊዜ የሚያሳልፉትና ያው በዚህ አጋጣሚ ያው ሞተው ተገኝተዋል ማለት ነው ባዶ ቤት። ያው እንዳለው ዮኒ ሲሊንደር አፍኗቸው ነው የሚባለው። ያሳዝናል። ብቻ ላለመላው ቤተሰቦቹ ሶብርን ይስጣቸው።